ለዶሮዎቻችን መኖ ስንሰጥ ምን አይነት ጥንቃቄዎች ማድረግ ይኖርብናል? ሰላም ሮብ ፋርምሶች ነን። ለዶሮዎቻችን መኖ ስንሰጥ አንደኛ ለዶሮዎቻችን በፕሮቲን የበለጸገና ጤናማ የሆነ መኖ መስጠት ያስፈልጋል። ይህም ዶሮዎቻችን ቶሎ መኖን እንዲላመዱትና እንቁላል በደንብ እንዲጥሉ ያደርግልናል። ሁለተኛው መኖ ስንቀይር በአንዴ አለመቀየር፣ በአንዴ ሳይሆን በተከታታይ 3 ቀናትና 4 ቀናቶችን በመውሰድ እየቀየጥን ለዶሮዎቻችን መስጠት ያስፈልጋል። ሶስተኛው በዶሮዎቻችን የምንሰጣቸውን መኖ በቂና ጥሩ የሆነ ቦታ ላይ ማስቀመጥ ያስፈልጋል። ደረቅና እርጥበት ያልነካው እንዲሁም ጤናማነቱን የጠበቀ የዶሮ መኖ መስጠት ያስፈልጋል። አምስተኛ ለዶሮዎቻችን የምንሰጠውን መኖ በሰዓቱ መስጠት እንዲሁም ደግሞ በመጠን መስጠት ያስፈልጋል። ለዶሮዎቻችን ለምሳሌ እንቁላል ጣይ ከሆኑ ከ120 እስከ 124 ድረስ የመኖ መጠን ማግኘት ይኖርባቸዋል። ስለዚህ በሰዓቱና በመጠኑ መስጠት ከቻልን ዶሮዎቻችን ምርታማና ትርፋማ ይሆናሉ። ይህንንም መኖ ከኛ ማግኘት ትችላላችሁ። ሮብ ፋርምሶች ነን። የተለያዩ ጥራት ያላቸው በየደረጃቸውና በየሚፈልጉት መጠን ለዶሮዎቻችሁ መኖን አቅርበንላችኋል። ሮብ መኖ በማለት ሁላችሁም በመደወል መኗችንን ማግኘት ትችላላችሁ። ሮብ ፋርምሶች ነን። ባይ